በቀጥታ ወደ ቃሉ ነው የሚሄደው። የጌታን መንፈስ እንደዚህ እንለዋለን። እግዚአብሔር ሆይ እባክህ ምን እንደምትል ይግባኝ፣ ካንተ ጋር ተግባብቼ ልውጣ፣ መንፈስ ቅዱስ ኮኔክት ላድርግ ብላችሁ ጸልዩ። ለምን እኔ እግዚአብሔር መልእክቱን እንደሰጠኝ ያውቃለሁ። ስለዚህ ትልቁ ድፍረቴ ይሄ ነው። እግዚአብሔር አምላክ ህዝቡን ይወዳል። እግዚአብሔር ህዝቡን ለሚወደው ህዝብ ደግሞ እግዚአብሔር መልእክትን ያመጣል። አሜን። እናመሰግንሃለን። ህዝብን የምትወድ አምላክ፣ መልእክት ያለህ የመልእክት ባለቤት፣ ይሄው እኔ በፊት ቆም ያለው ህዝብ በፊት አለ። እባክህን እውነት በዚህ ቦታ ላይ ይነገር። እግዚአብሔር ሆይ ፍቃድህ ፍቃዳችንን ያሸንፍ። መንፈስ ቅዱስ ተግባብተን እንድንወጣ እግዚአብሔር ሆይ ካንተ ጋር ተግባብተን እንድንወጣ ሐሳብህ እንዲነገር። ኦ ታንክ ዩ ሎርድ፣ ታንክ ዩ ሎርድ። ስለ ዝማሬ አንተን ስላመለክን፣ ስለ ህብረታችን መገናኘት ስለቻለ፣ በልዩ ልዩ ቋንቋ የሚመለክ አምላክ የሚሰማ አምላክ ስላለ አንተ የሁሉ ነገር መጀመሪያችን መፈጸሚያችን አንተ። ለስም ክብር ይሁን። ደስ እንሰኝብሃለን። አንተ ክቡር ኢየሱስ ሞትን ያሸነፍክ ኦ ጌታ አንተ ታማኝ። ለስም ክብር ይሁን። ለስም ምስጋና ይሁን ለዘላለም ከፍ በል። ኦ ጌታ እግዚአብሔር ሆይ በእውነት እግዚአብሔር ለኛ ዛሬ በመንፈስህ በቃልህ አማካኝነት እንድትመጣ እግዚአብሔር እንድትገናኘን እንድንግባባ አትርፈን እንድንወጣ በኢየሱስ ክርስቶስ ስም ለመንኩ። ክፉ በኢየሱስ ስም የተመታ ይሁን። የጨለማ ጉልበት በኢየሱስ ስም የታሰረ ይሁን። ጌታ ሆይ ድካም ስንፍናችን በደምህ የታጠበ ይሁን። ሁሉ የሚደረገው ለአንተ ክብር ይሁን በኢየሱስ ስም አሜን። ሐዋርያት ሥራ ምዕራፍ 12 ላይ ያለውን ቃል አነባለሁ። በጣም የሚታወቅ ቃል ነውና እዛ ውስጥ የጌታ መንፈስ እንደተናገረኝ አውቄ እዚህ ቦታ ላይ ይዤ መጥቻለሁና እንደዚህ ይላል። ቁጥር 1 ላይ ሐዋርያት ሥራ ምዕራፍ 12 ቁጥር 1 በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። የዮሐንስ ወንድም ያዕቆብን በሰይፍ ገደለ። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራት ነበር። በዚያውም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ቁጥር 5 ጴጥሮስ በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዛች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎቹም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስን ጎኑን መትቶ አነቃውና ፈጥነህ ተነሳ አለው። ሰንሰለቶቹ ከእጁ ወደቁ። መልአኩም ታጠቀና ጫማህን አግባ አለው። እንዲሁም አደረገ። ልብስንም ልበስ ተከተለኝ አለው። ወጥቶም ተከተለው። ራእዩንም ያይ ይመስል ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውንና የሁለተኛውን ዘብ አልፈው ወደ ከተማ ያመጣው ወደ ብረቱ መዝጊያ ደረሱ። እሱም አውቆ ተከፈተላቸው። ወጥተውም አንዲት ስላች አለፉ። ወዲያው መልአኩ ከእርሱ ተለየ። ጴጥሮስ ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረ ሁሉ እንዳዳነኝ አሁን በእውነት አወቅኩ አለ። እንደገና ቁጥር 11 ላንብበው። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረ ሁሉ እንዳዳነኝ አሁን አወቅኩ፣ በእውነት አሁን አወቅኩ አለ። ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለ ወደ ዮሐንስ እናት ወደ ማርያም ቤት መጣ ይላል። ያው እንደምናውቀው ጌታ ኢየሱስ ክርስቶስ ተሰቀለ፣ ሞተ፣ ከሙታን በሦስተኛው ቀን ተነሳ። ከዛ በኋላ 40 ቀን መነሳቱን በደንብ አሳያቸው። በደንብ መነሳቱን እየነካ አብሯቸው እየሆነ እየተናገረ እየበላ እሱ እንደሆነ እያወቀ ለምን ትንሣኤ የሚካድበት ጊዜ መጪው ዘመን ትንሣኤ የሚካድበት ዘመን ስለሆነ ማለት ነው። ትንሣኤ መካድ የተጀመረው ገና በምኑ ነው? በቀብሩ ቀን ነው። እነኛ ፈሪሳውያን
ይሄ ሰው ከዚህ በፊት በሶስተኛው ቀን እነሳለሁ ብሎ እየተናገረ ነበረ። ስለዚህ ሄሮድስ ጋር ሄዶ ማለት ንጉሱ ጋር ሄዶ ጲላጦስ ጋር ምንድነው ያሉት? እነሳና ደቀ መዛሙርቱ ይሰርቁታል፣ ከዛ በኋላ ተነሳ ብለው ስለሚያወሩ ይህንን ነገር ምን እናደርጋሉ? ጠባቂ ማኖር አለብን አሉ። ጠባቂ ማኖር አለብን አሉ። ከዛ በኋላ በሚገርም ድንጋይ ምን አደረጉበት ማለት ነው? አንከባለው ዘጉበት። ከዛ በኋላ ማህተም አደረጉ። ሁሉ ነገር ተዘጋ። የሚገርማችሁ ነገር ክርስቶስ ግን ምን አደረገ? ተነሳ። የሚገርማችሁ ተነስቷል ብሎ ሲነግሯቸው ገንዘብ ሰጡና አይ ደቀ መዛሙርቱ መጥተው ምን በሉት ብለዋል። ምን በሉት ሰርቀውታል ብላችሁ አውሩ። ተሳካላችሁ። በዛ ዘመን የእግዚአብሔር ቃል ማቴዎስ ላይ እንደዛ እኮ ነው የሚለው። ሄዶ አውሩ እስከ ዛሬ ድረስ ይላል። ቃሉን እስከ ጻፈበት ድረስ ምን ይላል? ነገሩ እንደዛ ሆነ ይላል። ገብቷችኋል? እና አወሩ። ለምን? የክርስትና ማዕከሉ ምንድን ነው? ትንሣኤ ነው። ገብቷችኋል? ትንሣኤ ነው። ክርስቶስ ተሰቀለ፣ ሞተ፣ ተነሳ የሚለው በጣም መሰረታዊ ወንጌል ነው አይደለም? ፋሲካ ወንጌል ነው። ስለዚህ እዛ ቦታ ላይ የሰው ልጅ የተፈታበት ቦታ፣ ሰው ከእግዚአብሔር ጋር የታረቀበት ቦታ፣ እግዚአብሔርና ሰው የተገናኙበት፣ ኃጢአት የተከፈለበት ቦታ ነው። ኃጢአት የተቀጣበት ቦታ ነው ያ ቦታ። ለምን? ክርስቶስ ኢየሱስ የሰዎችን ኃጢአት ይዞ ማለት ነው። እሱ ላይ አድርጎ እኛን ኃጢአት ማለት ነው። ስለዚህ ተነሳ። ከዛ በኋላ አያቸው። ከዛ በኋላ ትንቢትን ነገራቸው። ስለ ዮሐንስ ተናገረ፣ ስለ ጴጥሮስ ተናገረ፣ እንደገና ስለ መንግስቱ ተናገረና አረጋሉ እያየ። ከዛ መንፈስ ቅዱስ በበዓለ 50 ቀን መጣ። ቤተ ክርስቲያን ፍሎሪሽ ማድረግ ጀመረች። በትልቅ ተአምራት ምን አደረጉ? የወንጌልን መስበክ ጀመሩ። የሚገርማችሁ ነገር ተቃውሞ ኦፖርቹኒቲም ነበር፣ ትሬትም ነበረ። ተቃውሞም ነበረ፣ እድሉም ነበረ ደግሞ በዛ ቦታ ላይ። ስለዚህ ሰው ይድን ነበር፣ ታምራት ይደረጋል በደቀ መዛሙርቱ። እንደገናም ደግሞ ምን ይደረግ ነበረ? ይታሰራሉ። እንደገና መልአክ መጥቶ ያስፈታቸዋል። ልብ በሉና፣ ይታሰራሉ። መልአክ መጥቶ ምን ይላቸዋል? ምንም ሳይሆኑ ያስፈታቸዋል። እንደገና የመጀመሪያው ሞት ላይ ሆነ? እስጢፋኖስ ላይ ነው፣ ምዕራፍ 7 ላይ አይደለም? ከዛ በኋላ የሚገርማችሁ ነገሮች በጣም ቡም እያደረጉ ነው። ፊልጶስ መጣ፣ ሰማርያን ሰበከ፣ ታምር ሆነ፣ ብዙዎች ዳኑ፣ አጋንንቶች ወጡ፣ ተባረሩ። ምዕራፍ 9 ላይ ትልቁ ሐዋርያ ምን አደረገ? ትልቁ ሐዋርያ ነፃ ወጣ። ጳውሎስ ወደ ጌታ መጣ። ምዕራፍ 10 ላይ ስንሄድ አንድ ባለስልጣን፣ ታዋቂ የመቶ አለቃ ባለስልጣን ቆርኔሌዎስ የሚባል በስሙ መጠራ። መጽሐፍ ቅዱስ ላይ በስም ሲጠራ ሰዎች ታዋቂ ናቸው ማለት ነው በአካባቢው ላይ። ስለዚህ የሚታወቅ ሰው ዳነ። ተመልከቱ። ከዛ በጣም ፍሎሪሽ እያደረገ ባለበት ማግስት ነው ይሄ የሆነው። የሚገርማችሁ ነገር ለነሱ እስር አዲስ አይደለም። ለነበሩት ክርስቲያኖች አዲስ አይደለም። መሞት አዲስ አይደለም። መታሰር ታስረዋል፣ ግን ተፈተዋል። መልአክ መጥቶ አስፈትቷቸዋል። ምዕራፍ 4 ላይ እንደምናየው እንደገና ደግሞ መሞት እስጢፋኖስ የሚባል ነው፣ ዲያቆን ነበረ። ብዙ እዚህ ግባ የማይባል ማለት የሚወዱትም ሰውም ቢሆን ክርስቲያንም ቢሆን ግን የሐዋርያትን ያህል ሚዛን የለውም። ሐዋርያት ደግሞ ፒላሮች ናቸው፣ በዛ ቦታ ላይ ሌጀንዶች ናቸው። ስለዚህ በዚህ ሰዓት ላይ ጲላጦስ ምን አደረገ? ዋናቸው ምን አደረገ? ያዕቆብን ያዘና ገደለው። ድንጋጤ ወደቀ። ተመልከቱ የእግዚአብሔር ቤተሰቦች። ስለዚህ ይሄ ያዕቆብ ማለት ለኢየሱስ ክርስቶስ የቀረበ ነው። 12 ደቀ መዛሙርቶች አሉት። ከ12ቱ ደግሞ 3ቱን ያቀርባቸዋል። ከ3ቱ ደግሞ ማነው ቀራቢው? አንደኛው ያዕቆብ ነው። የሚቀርበው ያዕቆብን እግዚአብሔር እያለ ዩኒቨርስን የሚያስተዳድር ትናንትና ከእስር ቤት ማስፈታት የሚችል ያሳዩት፣ እጁን ያሳዩት፣ ሙታን ሲነሳ ያዩ፣ ጨርቃቸው ሲፈውስ ያዩ ሰዎች አይናቸው እያየ ምን አደረገ? ሞተ። ስለዚህ የማን ክንድ በላይ ሆነ? የጲላጦስ። ይህ ነው ጊዜው ክሪቲካል። እግዚአብሔር የማያይ የሚመስልበት ሰዓት ነው። ይሳ ሳይለንት ታይም፣ እግዚአብሔር የማይፈርድ የሚመስልበት ሰዓት።
እግዚአብሔር የተሸነፈ የሚመስልበት ሰዓት ይህ ሰዓት እግዚአብሔር የማይናገር የሚመስልበት ሰዓት ወገኖቼ የመጽሐፍ ቅዱስ ሰዎች እንደዚህ ይላሉ ክርስቲያኖች ያልደፈሯቸው 4 ጥያቄ አላቸው ይላሉ እነኛ 4 ጥያቄዎች አፋችንን ከፍተን አንናገራቸውም ልብ ግን ይናገርና ስፍራ እንለቃለን እነኚህ ምንድን ናቸው እግዚአብሔር አይፈርድም እግዚአብሔር አያይም እግዚአብሔር አይናገርም ገብቷችኋል እግዚአብሔር አይሰማም ለምን ይሄ ሳይለንት ታይም ነው ይሄ ሳይለንት ታይም እግዚአብሔር ዝም ያለ የሚመስልበት ሰዓት ነው እግዚአብሔር የሌለ የሚመስልበት ሰዓት ነው ይሄ ሰዓት እንደ ግለሰብ ይሰጣል ይሄ ሰዓት እንደ ቤተሰብ ይሰጣል ይሄ ሰዓት እንደ ሀገር ይሰጣል ስለዚህ በዚህ ሳይለንት ታይም ላይ የሚገርማችሁ ነገር ጌታ ኢየሱስ ክርስቶስ እንደዚህ ብሏቸዋል ጥቂት ጊዜ ታዩኛላችሁ ጥቂት ጊዜ አታዩኝም መስቀሉ በራሱ እግዚአብሔር የተሸነፈ ክርስቶስ የተሸነፈ የሚመስልበት ሰዓት ነበር ለምን አምላክ ነው ብለው እስራኤልን ይቤዣል ብለው የነበሩ ተስፋ ያደረጉት ሁሉም ትተው የተከተሉት ጌታ አይናቸው እያየ ተሰቀለ መሰቀል ማለት ለዛ ዘመን ውርደት ነው መሰቀል ማለት ለዛ ዘመን ሽንፈት ነው ስለዚህ ይቤዠናል ከሮማውያን እጅ ነፃ ያወጣናል ያሉ አይናቸው እያየ ለምን ጥቂት ጊዜ ታዩኛላችሁ ጥቂት ጊዜ አታዩኝም ያቺ ሳይለንት ታይም ናት ተመልከቱ ያቺ ሳይለንት ታይም እግዚአብሔር የሌለ የሚመስልበት ሰዓት ለኢየሱስም ተሰጥቶታል መስቀል ላይ በሆነበት ሰዓት ላይ ያ ሁሉ መከራ በደረሰበት ሰዓት ላይ አምላኬ አምላኬ ለምን ተውከኝ አያችሁ እግዚአብሔር የማይፈርድ ይመስላል እግዚአብሔር የማያይ ይመስላል እግዚአብሔር የማይሰማ ይመስላል እግዚአብሔር ወገኖቼ የማይናገር ይመስላል የታለ እግዚአብሔር አንዳንድ ጊዜ በሕይወታችን እንደዚህ አይነት ስፓት ላይ እንሆናለን እንደዚህ ኢንተርቫል ውስጥ እንሆናለን እንደ ቤተሰብ እንደ ግለሰብ ወገኖቼ እኛ እግዚአብሔርን እያመለክ ነው በትክክለኛ መንገድ እየሄድን ነው ግን የሚሆነው ነገር ሌላ ነው የሚፈጠረው ነገር ግን ሌላ ነው የታለ እግዚአብሔር አትፈርድም እንዴ አንለው አንተ አትፈርድም አንለው ግን እንደማይፈርድ ነግረነው ስፍራ እንለቃለን አንተ አታይም አንለው ስለምንፈራው እንደማያይ ነግረነው ግን ስፍራ እንለቃለን ወገኖቼ የእግዚአብሔር ቃል ሲናገር ዕንባቆም ይህንን ጭንቀት ተጨንቋል ይህን ችግር እስከ መቼ ነው ማትፈርደው እስከ መቼ ነው መተህ ማትናገረው እስከ መቼ ነው የሆነ ነገር ማታደርገው ስጮህ ማትሰማው ወገኖቼ እግዚአብሔር የሌለ የሚመስልበት ሰዓት ይሄ ሰዓት የጭንቅ ሰዓት አይናቸው እያየ ሐዋርያው የክርስቶስ ደቀ መዝሙር ከክርስቶስ ጋር የነበረ ወደ አጠገቡ የሚጠጋው ሁልጊዜ አብሮትም ይዞት የሚሄደው ከሦስቱ አንዱ የሆነ አዕማድ የተባለ አይናቸው እያየ በዘመኑ ገዢ ሞተ ስለዚህ ደነገጡ በዛ ድንጋጤ ላይ አይሁድ እንደተደሰቱ አየና ጴጥሮስንም ያዘው ተመልከቱ ዋናቸው ፊት ቀዳሚው ትምክህታቸውን እንደ ሰው ወገኖቼ በዚህ ሂደት ውስጥ ነው ያሉት በጭንቅ ነው ያሉት ስለዚህ ከእግዚአብሔር ማዳን ይልቅ የጲላጦስ የመግደል አቅም በደንብ በተግባር ታይቷል ጲላጦስ ኤቪደንስ አለው ገሎ አሳይቷቸዋል የእግዚአብሔር ቤተሰቦች እግዚአብሔር ከሱ እጅ ሲያስጥለው አላዩ ትላንትና ከእስር ቤት ያወጣ እግዚአብሔር አሁን ጣልቃ ሲገባ ሲፈርድ አላዩም ሰውየው እየኖረ ነው ያለው ምንም አልነካውም ምንም የሆነው ነገር የለም የእግዚአብሔር ቤተሰቦች ስለዚህ አስደንጋጭ ነው እግዚአብሔር የሆነ መልእክት እንኳን አላመጣም ለሌላው ድምፅ የሚመጡ ሰዎች ሲጸልዩ መልእክት መጣላቸው አይልም ምዕራፉን ሙሉን ስታነቡ መጽናኛ ነበር ዝም እግዚአብሔር ያቺ ኢንተርቫል ወገኖቼ ጩኸት ሆነ ያ ጴጥሮስ ይህንን የተናገረው
ቁጥር 11 ላይ እንደገና ላንብበው። ጴጥሮስ ወደ ልቡ ተመልሶ ሁሉ ከወጣ በኋላ ሲባንን ከዝምታ ሰዓት ሲወጣ ከችግሩ ሲወጣ ሲነቃ ሲያመልጥ ሁሉን ተሻግሮ አያችሁ። አንዳንድ ጊዜ በሕይወታችን ይሄ ነው። ባለንበት ሰዓት ላይ በጭንቅ ባለንበት ሰዓት ላይ የእግዚአብሔርን ስራ እናቅ። ዳዊት ለዚህ ነው ስርዓትን ማር ዘንድ ያስጨነቀኝ ለምን ሆነልኝ አለ። ለመልካም ሆነልኝ። በሳይለንት ታይም ላይ እግዚአብሔር ዝም ያለ በሚመስልበት ሰዓት ላይ እግዚአብሔር ምን እንደሚሰራ አይገባንም። የእግዚአብሔር ቤተሰቦች የሶቨርኒቲ ጋር ሁሉን የሚችል ሁሉን ወደ ታች የሚመለከት ዩኒቨርስን የፈጠረ እግዚአብሔር ሁሉን የሚችል እግዚአብሔር የእግዚአብሔር ቤተሰቦች በዛ ሰዓት ላይ ምን እንደሆነ አናቅም። ዳዊት አምላክ የት አለ ባሉኝ ጊዜ እንባዬ ቀንና ሌሊት እንባዬ ምግብ ሆነኝ። የት አለ አምላክህ? እንደዚህ የምትሆነው አምላክ የት አለ? ይሄ የሚደርስብህ እግዚአብሔር ያህዌ የምትለው አምላክ የት አለ? ምን አደረገልህ ባሉት ጊዜ ያነባ ነበር። በእኔና በሞት መካከል አንድ እርምጃ ቀረ ይል ነበር። ምጥ ሆነብኝ ይላል። ጭንቀት ሆነብኝ ይላል። የእግዚአብሔር ቤተሰቦች ይሄ ሁሉ ካለፈ በኋላ ግን እንደዚህ ልክ እንደ ጴጥሮስ ለካ ያ ሁሉ ነገር ዝም ማለት ለካ ለበጎ ነው። ምን ለማለት? ስርዓትን እማር ዘንድ ካንተ ጋር እጣበቅ ዘንድ ያንተ ሆኜ እቀር ዘንድ የራስህ የግል ታደርገኝ ዘንድ በእኔ መከራ ውስጥ ክብርህን ትገልጥ ዘንድ። ሃሌሉያ! የእግዚአብሔር ቤተሰቦች አንድ ነገር ልንገራቸው። እግዚአብሔር የሚያንቀሳቅሱት ምክንያቶች ዓላማና ጊዜ ናቸው። ዓላማውን በጊዜ ውስጥ ይፈጽማል። እግዚአብሔር ስሜት ቢኖረውም ስሜታዊ አይደለም። ዘራፍ የመንግስቴን እኩሌታ እሰጥሃለሁ አይልም። የወደደውን በወደደው ሰዓት ያደርጋል። ማንም አይቀድመው፣ ማንም አያሸንፈው። ለእግዚአብሔር ዴድላይን የለውም ወገኖቼ፣ ገደብ የለውም ጌታ። ሃሌሉያ ሃሌሉያ! ገደብ የለውም። ገደብ አታስቀምጡትም እግዚአብሔር ፊት። ይሄ ነው እግዚአብሔር። እኛ ሰዎች ነን ወገኖቼ። እኛ ከሁኔታ ጋር እንፎካከራለን፣ ከእድሜ ጋር እንፎካከራለን፣ ከሁኔታ ጋር ወይኔ ያለቀልኝ እንላለን። ዴድላይን እንዳለ እናውቃለን፣ ዴዲንድ እንዳለ እናውቃለን። እግዚአብሔር ላይ ግን ዴዲንድ የለም። እግዚአብሔር ላይ ዴድላይን የለም። እግዚአብሔር ማንም ሊሚት አያረግበትም። የወደደውን ሰዓት በወደደው ማድረግ ይችላል። ሃሌሉያ! የእግዚአብሔር ቤተሰቦች ጴጥሮስ በዛ ዘመን ታሳሪዎች ሲታሰሩ ከአንድ ሰው ከፖሊስ ጋር ከጠባቂ ጋር እግራቸው ይታሰራል እንዳመልጥ። ያ ጠባቂ ያ እስረኛ ካመለጠ በጠባቂው በሱ ፋንታ ይሞታል። መታሰር አይደለም፣ ይሞታል። ጴጥሮስ እየተፈራረቁ በሁለት በኩል ነው የታሰረው እንዳመልጥ። ለምን? ከዚህ በፊት ከእስር ወጥቷል። ያ ትውስታ አለ። ስለዚህ በሁለት ነው የታሰረው። የሚገርማችሁ ነገር በ16 ወታደር ነው የታሰረው። ታችኛው ክፍል እንዳይወጣ፣ ታችኛው ክፍል እንዳይመለስ እየተፈራረቁ አይናቸውን ቸክለው በጣም ኢየሱስ ያድናል። እኔ የሚገርማችሁ ነገር እግዚአብሔር ነገራችን ሴጣን ባጠበቀው ቁጥር እግዚአብሔር ይብስበታል። ሃሌሉያ! ኢየሱስ ጌታ ይብስበታል። ነገር ጭንቀት በበዛ ቁጥር እግዚአብሔር ክብር ይወስድበት ዘንድ እንደውም ነው ማክሲመም ገበያ እስኪወጣ ችግሩ አደባባይ እስኪወጣ። ለምን? የጓዳ ችግር ከሆነ ጓዳ መጥቶ ቢፈውስ ጓዳ ውስጥ ነው ምስጋናው የሚቀረው። አደባባይ ሲወጣ ሁሉ ሲያውቀው ከሁሉ ምስጋና ይሰበስባል እግዚአብሔር። ሃሌሉያ! ስሙን በዛ ላይ ያደርጋል። የመጨረሻ ማክሲመም። የሚገርማችሁ ነገር ሄሮድስ የሚባለው የቤተሰብ ስም ነው። ሶስተኛው ትውልድ ነው። የሄሮድስ የቤተሰቡ ስም ላይ የተቀመጠ ስፒሪት አለ። የነፍሰ ገዳይ መንፈስ፣ የተቀቡትን የሚያሳድድ
የእግዚአብሔር ቤት የመጀመሪያው ሄሮድስ ነፍሰ ገዳይ ነው። ሚስቱን ገሏል፣ ልጁን ገሏል፣ ወንድሙን ገሏል። እንደገናም ደግሞ ማንን ገሏል? እነኛ በክርስቶስ ፋንታ የነበሩትን በቤተልሔም የነበሩትን ሕፃናት ገድሏል። የሱ ተከታይ ደግሞ የዮሐንስን ራስ አስቆርጧል። ይሄ ሶስተኛው ደግሞ አሁን የተቀባውን ምን እያደረገ ነው? እየገደለ ነው። ነፍሰ ገዳይ መንፈስ ይዞታል። አስሬዋለሁ፣ ይዤዋለሁ፣ አብቅቷል ብሏል። ለጴጥሮስ ግን እግዚአብሔር አምላክ ምንም መልእክት አላመጣም። አንዳንድ ጊዜ ሶቨርኒቲ እግዚአብሔር እንደዚህ ነው። እየነገረን ያድነናል፣ ሳይነግረን ያድነናል። የእግዚአብሔር ቤተሰቦች እግዚአብሔር በአንድ ወቅት ላይ ትልቅ ፕሮጀክት አዘጋጀ። ከዳን እስከ ቤርሳቤ የመረጣቸው የኤሊ ልጆች ምን አደረጉ? ኃጢአት ሰሩ፣ በደለኛ ሆኑ። ገብቷቸዋል። እግዚአብሔር እናቁ። ድምፅ ጠፋ፣ ሳይለንት ታይም ሆነ። ምንም ራእይ የለም፣ ድምፅ የለም። እግዚአብሔር መናገር አቆመ። ከዛ በኋላ ምን አደረገ? አንድ ከዳን እስከ ቤርሳቤ የሚተነብይ ነቢይ ፈለገ። እግዚአብሔር ፕሮጀክት በሰማይ አዘጋጀ። ያም ፕሮጀክት ለማንም አልነገረም። አንድ ሴት ጋር ግን መጥቷል፣ ሐና የምትባል አልነገራትም። ሳይነግራት ጊዜን እየጠበቀ ነው እግዚአብሔር። ዓላማውን በጊዜ ውስጥ ይፈጽም። ሃሌሉያ። የሚገርማችሁ አታውቅም እሷ። የእግዚአብሔር ቃል ምን እንደሚል ታውቃላችሁ? ሕልቃና ይላል። ሕልቃና ከጊዜ አንጻር እናንተ ሄዳችሁ አንብቡት። አንደኛ ሳሙኤል ምዕራፍ 1 ላይ ሕልቃና ሚስቱን ይወድ ነበር፣ እግዚአብሔር ግን ማህፀኗን ዘጋ ይላል። እግዚአብሔር። እቺ ሴት በሽተኛውን አይደለም፣ መካኖን አይደለም፣ የእግዚአብሔር እጅ እንዳለበት ራሱ ቃሉ ይናገራል። ሳይለንት ታይም ወገኖቼ፣ እንደዚህ ቢል መጽሐፉ በጣም ለአይምሮ ይመቻል። እግዚአብሔር ማህፀኗን ከፈተ፣ ሕልቃና ግን አይወዳትም ነበር ቢባል ኦኬ፣ ሰው ነው፣ እግዚአብሔር ከወዳት በቂ ነው እንላለን። ሰው ይወዳት ነበረ፣ እግዚአብሔር ግን ከለከላት ይላል። በዛ ዘመን አለመውለድ ውርደት ነው። አለመውለድ ከእግዚአብሔር ጋር ይያያዛል። የእግዚአብሔር ቤተሰቦች ጣውንቷ በየጊዜው ቤተ ክርስቲያን ስትመጣ ፍናና ታበሽቃታለች። ምን አለበት እግዚአብሔር መጥቶ ሐና ትልቅ ፕሮጀክት አለኝ፣ ጊዜና ዓላማዬ እስኪገናኙ ድረስ ጠብቂ፣ እስከዛ ድረስ አይዞሽ እኔ ያለው ቢላት እኮ አትሊስት እግዚአብሔር አለ ነገ ይመጣል ብላ ተስፋታ አልነገራትም። ወንድሜ ሳይነግርህ አንዳንዴ የምታልፍበት ነገር አለ፣ ሳታውቀው የምታልፍበት ነገር አለ። እሱ ሶቨርኒቲ ነው። ማንንም አያስፈቅድም፣ ከማንም ጋር አይማከርም። ወገኖቼ ከማንም ጋር አይማከርም፣ ማንንም አያስፈቅድም። የእግዚአብሔር ቤተሰቦች አንዳንዴ እየነገረን ይመራናል፣ አንዳንዴ ሳይነግረን ይመራናል። ምን አለበት መጥቶ ልጅ ትወልጃለች ሳሙኤል የሚባል እኔ እነኚህ ልጆች ኃጢአተኛ ሆነዋል፣ እነሱን ለማስተናገድ አብቅቻለሁ፣ ስለዚህ ካንቺ ልጅ እፈልጋለሁ፣ ጊዜው ግን አሁን ነው ቢላት አሁን አይደለም ቢላት ትጠብቅ ነበር። አልነገራትም። ታለቅሳለች፣ ጣውንቷ ታስቆጣታለች። ይሄን ሁሉ ያውቃል እግዚአብሔር። ጊዜና ዓላማ ሲገናኙ ግን ሳሙኤል መጣ። ለዚህ ነው ምዕራፍ 2 ላይ ሄዳ አትታበዩ፣ በኩራት አትናገሩ። እግዚአብሔር አዋቂ ነው፣ ስራውን ይመዝናል። ሃሌሉያ። ተመልከቱ፣ እኔ ሄዳ ምን አይነት ሌሰን ይዛ እንደወጣች ተመልከቱ። በመከራ ውስጥ ቀጥታ ባረገዘች ሰዓት ላይ ይብላኝ ላንቺ እኔ አረገዝኩኝ ብላ ፍናናን አላበሸቀቻትም። ለምን? ገብቷታል። እግዚአብሔር ሲሰጣት ማብሸቂያ አልነበረም፣ ማክበሪያ ነው። እሱ ሰውን ማብሸቂያ አልነበረም። ሃሌሉያ። ኢየሱስ ያድናል። አያቸው የእግዚአብሔር ቤተሰቦች መጣችና እንደዚህ አለች። በጣም ትውልዳዊ ትንቢት ነው የተናገረችው። እግዚአብሔር አዋቂ ነው። ቀንዴ ከፍ ከፍ አለ፣ አፌ በጠላቶች ላይ ምን አለ? ተከፈተ። የማን አፍ ነበር መጀመሪያ የተከፈተው? የፍናና። እንቆልልጭ እኔ ወልጃለሁ፣ አንቺ አልወለድሽም፣ እኔ አለኝ። ተመልከቱ፣ ሐና ትጸልያለች፣ ፍናና ትወልዳለች። መውለድ የነበረባት ማን ነበረች? ሐና ነበረች። በጽድቅ ትሄዳ። አንዳንዴ እንደዚህ ነው ሁላችሁ። በሳይለንት ታይም ላይ ኃጢአተኞች ቀና ብለው ይሄዳሉ። እናንተ ጽድቅ ጠብቃችሁ
አረ እግዚአብሔር ሆይ እኔ እኮ ይኸው ብዙ ነገር ትቻለሁ ትላላችሁ። በእውነት ትሄዳላችሁ፣ መስመር ላይ ናችሁ። ኤግዚት ያደረጉ እንደ ልባቸው የሆኑ ሰዎች እንደፈለጉ ሲሆኑ ታያላችሁ ወገኖቼ። እንደዚህ ነው ነገሩ። መቼ? እግዚአብሔር እስኪመጣ። ሄሮድስ መልአክ መጥቶ ጴጥሮስን እስኪፈታው፣ የሄሮድስ ነበር ጊዜው፣ የጲላጦስ ነበር ይቅርታ። አዎ የሄሮድስ። አያቸው እግዚአብሔር ቤተሰቦች፣ እግዚአብሔር እስኪፈርድ ማንም አያውቅም፣ አይቸኩልም። እግዚአብሔር ያውቃል የሚያደርገው፣ ለሐና ምን እንደሚያደርግ ያውቃል። እግዚአብሔር ቤተሰቦች ዛሬ ልጆቻችንን ሳሚንም ብትሉ ሳሙኤል ብለን ልጆቻችንን ተሻምተን የምናወጣው ከእግዚአብሔር ከምጥ በሳይለንት ታይም ያሳለፈች የፍናና ልጅ ማን ናቸው ስማቸው? አናቃቸዋለን? መጽሐፍ ጽፏቸዋል? አናቃቸውም ነቲንግ። ነገር ግን በዛ ምጥ ውስጥ የተወለደው ሳሙኤል ግን ከዳን እስከ ቤርሳቤ የእግዚአብሔርን ሉዓላዊነት ተሸክሞ ሄደ። ለዛ ፊገር የሆነውን ወገኖቼ ሳሙኤል የሚል ስም እንኳን ልናወጣ የቻልንበት ምክንያት የእግዚአብሔርን ክብር የተሸከመ ሰው ነበር። በእግዚአብሔር ፊት የተመላለሰ ሰው ነበር። ሃሌሉያ ሃሌሉያ። እግዚአብሔር እስኪመጣ አንዳንድ ነገሮች ጎልተው ይታያሉ። ኔጌቲቭ ነገሮች ግዴላችሁም፣ ዝም በሉ። የእግዚአብሔር ቤተሰቦች እግዚአብሔር የማይሰራ የሚመስልበት ሰዓት፣ እግዚአብሔር የማይፈርድ የሚመስልበት ሰዓት፣ እግዚአብሔር የማይናገር የሚመስልበት ሰዓት፣ እግዚአብሔር የማይሰማ የሚመስልበት ሰዓት፣ ኃጢአተኞች የሚናገሩበት ሰዓት፣ ነገሮች በሰው ቁጥጥር ስር ያሉ የሚመስልበት ሰዓት፣ የሆኑ ሰዎች ዓለምን የሚመሩ የሚመስልበት። በሰይፍ ገደለው። አይሁድም ደስ እንዳሰኛቸው አይቶ፣ ምንም ምክንያት የለውም። ፖለቲካዊ ነው፣ ለዙፋኑ ለወንበሩ ነው። ሰዎችን ለማስደሰት ኮምፈርት ዞን ለራሱ ለማድረግ ሰው ይገላል። ይሄ ሰው ጨምሮ ጴጥሮስን ያዘው። የቂጣ በዓል ወራት ነበረ፣ ፋሲካ ነበር። ልብ በሉ፣ ይመጣል። ይሄንን ቁጥር 11 ላይ ጀመርኩት ልንገራል። ጌታ መልአኩን ልኮ ከሄሮድስ እጅና ዓላማና ጊዜ ተገናኙ። ከሄሮድስ እጅና የአይሁድ ሕዝብ ይጠብቁ ከነበረ ሁሉ እንዳዳነኝ አሁን በእውነት አወቅኩ። ሁለት ነገር። ከየት ነው ያመለጠው? ከሄሮድስ እጅ። ሁለተኛው አይሁድ ከሚጠብቁት ጥበቃ። አይሁድ ይጠብቃሉ፣ ኤክስፔክቴሽን አለ። ይወጣል፣ ሬሳውን እናየዋለን። ሃሌሉያ። ተመልከቱ። ታያላችሁ ጴጥሮስ እያለ ያለው የሄሮድስ እጅ ይዞኛል፣ ከሱ እጅ ማንም ያመልጥ የለም። እንደማያመልጥም ያውቃሉ አይሁዳኖች። የጴጥሮስን ሬሳ እየተጠባበቁ ነው። የእግዚአብሔር ቤተሰቦች ከግምት በላይ ማድረግ የሚችል እግዚአብሔር። ሃሌሉያ ሃሌሉያ። ዋው አለ። ከሄሮድስ እጅና አይሁድ ከሚገምቱት ከሚጠብቁት ጥበቃ ከሚያስቡት እሳቤ እንደ ነገር የሚገርማችሁ ነገር ተመልከቱ። ዴድላይኑን ማን ያውቃል? እግዚአብሔር ያውቃል። ታይሚንግ ቁጥር 6 ላይ ሄሮድስ ሊያወጣው ምን ባለ ጊዜ? በመከረ ጊዜ አይደለም የሚለው። ልብ በሉና ሰው በመከረ ሰዓት አይደለም የሚለው። ወታደር በላከ ሰዓት አይደለም የሚለው። ሰውየው ቁጭ ብሎ ነገ ጴጥሮስን እገለዋለሁ ብሎ እያሰበ ሐሳቡን ቀደመው እግዚአብሔር። ማክራጂኒያስ ሐሳብ ያዳምጣል። የሰዎችን ኩላሊት የሚመረምር የሰው ልብ ሁሉ በእጁ የያዘ። ሃሌሉያ ወገኖቼ፣ ሰንዝረው አይደለም፣ ገና ሲያስቡ ያውቃቸዋል። ሲገምቱ ያውቃቸዋል። ጥርስ ሲነክሱ ያውቃቸዋል። ሲዝቱ ያውቃቸዋል። የልባቸውና የኩላሊታቸውን ጉዳይ ያያል። የእግዚአብሔር ቤተሰቦች ሄሮድስ ትእዛዝ ሳያስተላልፍ ከማንም ጋር ሳይማከር በቤቱ ቁጭ ብሎ ባሰበበት ሰዓት ላይ እግዚአብሔር አምላክ ጣልቃ ገብቶ ጉድ እየሰራ ነው። መልአክ ልኮ ሱፐርናቹራል የሆነ ነገር እያደረገ ነው። ሃሌሉያ። እግዚአብሔር ሐሳባቸውን ይቀድምላቸዋል። ክፉአችሁን የሚጠብቁ አያገኙም። ክፉአችሁን፣ ውድቀታችሁን አያገኙም።
ከግምት ውጪ ትሄዳላችሁ። ካሰቡላችሁ ውጪ ትሄዳላችሁ። ከገመቱላችሁ ውጪ ትሄዳላችሁ። ሃሌሉያ ወገኖች፣ አንድ ነገር ልንገራችሁ። ዛሬ እዚህ ያደረሰን አስማት አይደለም። ዛሬ እዚህ ያደረሰን የኛ ችሎታ አይደለም። ነገ ስለመድረሳችሁ እኔ ትንቢት ልነግራችሁ አስፈልገኝም። ትላንትናችሁ ዝም ብሎ የመጣ አይደለም። ወድቀን ነበር፣ ተነስተናል። ደክመን ነበር፣ በርትተናል። ሰልችቶን ነበር፣ እግዚአብሔር እንደገና ብድግ አድርጎ አልቆላችኋል ተብሎ ነበር። እንደገና ትንሣኤ ሰጥቶን ነው። ኢየሱስ ያድናል። ትላንት የረዳን አምላክ ስለ ነገ እናምነዋለን። ትላንት ያገዘን አምላክ ስለ ነገ እናምነዋለን። አሜን አሜን። ይረዳኛል የሚል አንድ ሰው አሜን። ሃሌሉያ ሃሌሉያ። ማምለጥ ይሆናል፣ ማምለጥ ይሆናል። በጌታ ፊት ሆኜ እነግራችኋለሁ። ቤታችሁ ያመልጣል፣ ኑሯችሁ ያመልጣል፣ ልጆቻችሁ ያመልጣሉ፣ አገልግሎታችሁ ያመልጣል፣ ከነገዳዮች ያመልጣል፣ ከሚዝተዎች ያመልጣል። ካያችሁ በክፉ ካያችሁ እግዚአብሔር ያስመልጣችኋል። በኢየሱስ ስም ቢዝነሳችሁ ያመልጣል፣ ነገራችሁ ያመልጣል። ሻርሬጂኒያስ በእግዚአብሔር ፊት በመንፈስ ተሞልቼ እነግራችኋለሁ። በሕያው እግዚአብሔር ፊት ምንድነው የሰጋችሁበት ጉዳይ? አንድ ቀን ይሞታል፣ አንድ ቀን ተይዟል፣ እንዲሆነዋል ብላችሁ ያላችሁ ወገኖች፣ ይሄ ዝግ ነው፣ ይሄ ዝግ ነው። ቀና በሉ። የማይዘጋበት እግዚአብሔር አለ፣ የማይዘጋበት እግዚአብሔር፣ ሀሳብ የሚቀድም እግዚአብሔር አለ። ሃሌሉያ ሃሌሉያ ሃሌሉያ። ምንድነው የሰማችሁት ባድ ሪፖርት? ምንድነው እጃችሁ ላይ ያለው ኤቪደንስ? ጴጥሮስ ኤቪደንስ ይዞ ነው የገባው። ያዕቆብ እንደሞተ ያውቃል። እሱ ተይዟል፣ ግን ገብቷል። ሁለት ወታደሮች ጋር ታስሯል። 16 ሆነው ይጠብቁታል። ወገኖቼ አይናቸውን ከፍተው ኤቪደንስ ይዞ የገባ ወገኖቼ፣ ያልታሰረ እግዚአብሔር በሰማይ በዙፋኑ ነው። ሃሌሉያ ሃሌሉያ። እንመካበታለን። አስተማማኝ አምላክ፣ አስተማማኝ አምላክ። ስለ ነገ አንፈራም፣ እግዚአብሔር አለ። ስለ ነገ አንፈራም፣ እግዚአብሔር አለ። ስለ ልጆቻችን አንፈራም፣ እግዚአብሔር አለ። ስለ ሕይወታችን አንፈራም፣ እግዚአብሔር አለ። ስለ አገልግሎታችን አንፈራም፣ እግዚአብሔር አለ። እግዚአብሔር አለ። ጂና ካንዶሪያስ ይወላችሁ ምን አለሽ ሲሏችሁ እኔ በሏችሁ። አዎ እኔ እግዚአብሔር አለኝ በሏችሁ። እኔ እግዚአብሔር አለ። የጠላቴን ሐሳብ የሚቀድም እግዚአብሔር አለ። የጨካኙን ሐሳብ የሚቀድም ውድቀቴን የሚሻ ነገሬን የሚወሳስብ ወሳሳቢውን በላይ የሚቀድም እግዚአብሔር አለኝ። ሃሌሉያ ሃሌሉያ። በእውነት እግዚአብሔር ልኮኝ ነው የመጣሁት። እኔ እነግራችኋለሁ። የእግዚአብሔር ቤተሰቦች ሊሚቴሽን ይነሳል፣ ሊሚቴሽን ይነሳል። ሄሮድስና አይሁድ ካሰቡባችሁ እግዚአብሔር ያስመልጣችኋል። ከሚጠብቁት ነገር ያስመልጣችኋል። ከግምት ውጪ ትሄዳላችሁ። ከግምት ውጪ ትሄጃለሽ። ከግምት ውጪ ትሄዳለህ። ልክህ እግዚአብሔር ይሆናል። ፍጻሜ እግዚአብሔር ይሆናል። አቅምህ እግዚአብሔር ይሆናል። ሻክራኒያ ሞቶ ሴት ኒግራጂያስ ሃሌሉያ ሃሌሉያ። ማግራጃ እዛ በጣሉም ቦታ አንገኝም፣ በወረወሩም ቦታ አንገኝም፣ እዛ ባሉበት ቦታ አንገኝም። እኛ ሌላ አለን፣ እኛ ስራ አለን፣ እኛ ገና ያልጨረስነው ነገር አለ። ወገኖቼ ለምንድን ነው የተፈታው የሚለውን ቶሎ ቶሎ ብዬ ሶስት ነገር ነገራችሁ ጨርሳለሁ። የመጀመሪያው እንደዚህ ነው የሚለው ቁጥር 3 ላይ የቂጣ በዓል ወራት ነበረ። በዚያን ጊዜ ወደ ወይን ያገባው ከፋሲካ በኋላ ወደ ሕዝብ ያውጣው ዘንድ አስቦ እያንዳንዱ ወራት ወታደሮች ሆነው 4 ወታደሮች እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ከምን በኋላ?
ከፋሲካ በኋላ በሉ እስቲ። ከፋሲካ በኋላ በሉ እስቲ። ከፋሲካ በኋላ በሉ ወገኖቼ። የፋሲካ ትርጉም ወገኖቼ መውጣት ነው፣ ማምለጥ ነው። ፋሲካ የተጀመረው በግብፅ ምድር ላይ ነው። ፋሲካ የተጀመረው እስራኤል በባርነት ምድር ላይ በነበረበት ሰዓት ላይ እግዚአብሔር ዘጻት ሊያደርግላቸው መውጣት ሊያደርግላቸው ባሰበበት ሌሊት ልዩነት የፈጠረባት ምሽት እስራኤላውያኖችን በግ እንዲያርዱ አረገ። ያ የበግ ደም፣ ያ የበግ መታረድ የክርስቶስ የእውነተኛው አካል ክርስቶስ የአዲስ ኪዳን የሆነው ክርስቶስ ምሳሌ ነው። ስለዚህ ወገኖች ምን አደረገ እግዚአብሔር አምላክ? በግረዱ አለ። በግረዱ በጉበናችሁ ላይ ምን አድርጉ አለ? ደሙን ቀቡት አለ። ከዛ በኋላ አለ የሞት መልአክ ይመጣል አለ። ሞት የተሸነፈው በፋሲካ ነው። ሞት የተሸነፈው በትንሣኤ ነው። ሞት ያበቃለት ክርስቶስ የተነሳ ቀን ነው። ከፋሲካ በኋላ ሞት የለም ወገኖች። ከፋሲካ በፊት ሰው ሞቶ ሊሆን ይችላል። ከፋሲካ በኋላ ግን ሞት የለም። እውነተኛው ፋሲካ የዛሬ 2000 ዓመት ተደርጓል። እውነተኛው ፋሲካ ወገኖች አምላክና ሰው ምን ብለዋል? ታርቀዋል። ስለዚህ ከፋሲካ በኋላ በዓል እያከበሩ ያውቁታል። ከእስራኤል ከግብፅ ምድር ያወጡበት በዓል ነው። ፋሲካ ትርጉም አለው፣ ሚኒንግፉል ነው ለአይሁዳኖች። ስለዚህ እየበሉ እየጠጡ የሚያስታውሱት ዘጻትን ነው፣ ማምለጥን እንጂ መሞትን አይደለም። ሃሌሉያ ሃሌሉያ። አካባቢ ላይ ያለው በሉስ ማምለጥ እንጂ መሞት አይደለም፣ መነሳት እንጂ መውደቅ አይደለም። ሃሌሉያ ሃሌሉያ ሃሌሉያ። የኔ ፋሲካ በሉ ክርስቶስ ታርዷል በሉ። ከታረደው በግ የተነሳ በሉ ለዘላለም እኔ አምልጫለሁ። ቤት አምልጧል፣ ልጆች አምልጠዋል። አሜን አሜን አሜን። ሻንዳኒዮባ እንዴት አክብረህ ትሞታለህ? እንዴት ፋሲካን አክብረህ ትሞታለህ? እንዴት አምላክን አክብረህ ትሞታለህ? እንዴት ለበጉ መስክረህ ትሞታለህ? ያለ ዕድሜ እንዴት ነው የምትሞተው ወንድሜ? ዣኒያ ሞቻ ሃሌሉያ። ቃሉን የሚያከብር እግዚአብሔር እዛ አለ። በዓሉን አክብረህ ክርስቶስ ተነስቷል ብለህ ኃጢአቴ ተሰርዮአል ብለህ ፋሲካ ሆኗል አምልጫለሁ ዘጻት ሆኖኛል ብለህ ዘምረህና ሰብከህ እንዴት ነው የምትሞተው? ባጭሩ ዣና ክሬድ ናያያ በፍጹም በፍጹም ፋሲካ ተከብሮ ሞት የለም። ስለ ፋሲካ ዘምረን ሞት የለም። ስለ ፋሲካ አምነን በፋሲካው ጌታ አምነን እኛ የውላችሁ ፋሲካ መብልና መጠጥ አይደለም። ሚኒንግፉል ነው ለኛ። እኛ ፋሲካችን ክርስቶስ ነው። ክርስቶስ ታርዶልናል። እንዳንሞት ታርዶልናል። እንዳንጠፋ ታርዶልናል። እስከ ፍጻሜ እንድንሄድ ታርዶልናል። ስለዚህ እኛ ወቅ ስናደርግ ባዷችንን አይደለም የምንሄደው። የክርስቶስ ደም በላያችን ላይ አለ። የደም ምልክት በላያችን ላይ አለ። ጨለማው ዓለም ላይ ስንሄድ ብቻችንን አይደለም። ሃሌሉያ። የኔ ዋን ማን ዊዝ ጋድ ማጆሪቲ ይኸውልህ አንተ ብቻህን ነህ፣ ከእግዚአብሔር ጋር ማጆሪቲ ነህ። ሰዎች ብቻህን ያዩሃል፣ አለባበስህን ያያሉ፣ አደራረግህን ያያሉ። እነሱ የምትበላውን ይበላል፣ እነሱ የሚበሉትን ነው የምትበላው፣ ግን ከሌላ ዓለም ነህ። ግን ክርስቶስ የሚባል አምላክ የሞተልህ ሰው ነህ። ግን ፍጻሜ አለህ። ግን ዝም ብለህ የምትሞት ሰው አይደለም። ዝም ብለህ የምትሆን ሰው አይደለም። እግዚአብሔር አምላክ ከበራ አድርጎናል። የፋሲካ ደም የፈሰሰው ሃሌሉያ ያለ ጊዜያችን እንዳንሞት ነው። ሃሌሉያ። ደሙ ጉልበታችን ነው። ደሙ ምስክራችን ነው። ደሙ ሕያው ነው። ደሙ ፍሬሽ ነው። ደሙ ይናገራል። ሃሌሉያ። የአቤል ደም ይላል የእግዚአብሔር ቃል ዕብራውያን ላይ የአቤል ደም ምን ይላል? ስለ ክስ ነው የሚያወራው። ከአቤል ደም ይልቅ የተሻለን ደም የሚናገር የክርስቶስ ደም ይናገራል። አይገርምሽም? ያወራል፣ ያውጃል፣ ፕሮክሌም ያደርጋል። ምን እንደሚል ታውቃለህ? ነፃ ነው ይላል። የአቤል ደም ይፈረድልኝ ይላል፣ ፍትህ ይላል።
የክርስቶስ ደም ግን ፍትህ ተፈጽሟል ይላል። ፍትህ አብቅቷል ይላል። ኦልሬዲ ዳን ይላል። አምልጧል ይላል። ተከፍሏል ይላል። የተከፈለ ማህተም ነው ይዘን የምንሄደው። ያለቀ ደም ነው ይዘን የምንሄደው። ከእንግዲህ ወደ ፋሲካ ይሆንልን። ለአንዴና ለመጨረሻ ጊዜ ደም ፈሶልናል። we are covered by the blood of Jesus Christ። የክርስቶስ ደም በእኛ ላይ ተሸፍነን ወክ እናደርጋለን። ብቻችንን አይደለም። ማግራጂኒያስ ከፋሲካ በኋላ ሊገለው አስቡ። ፋሲካን ዘምሮ ፋሲካን አምኖ ፋሲካን ሰብኮ የሚሞት ባጭሩ የሚቀጭ የለም። በጊዜው ነው እንጂ ሄደው ያለ ጊዜው አይሄድም። ማግራኒያስ ለምን ብትል ገና ስራ አለ። ሁለተኛው ምክንያት ያልሞተበት ይሄ ታንጀብል ተጨባጭ ነገር ነው የምነግራችሁ። ሁለተኛው ኪዳን ገብቶለታል። እግዚአብሔር ሚሽን ሰጥቶታል። የምንኖረው እንጀራ ለመብላት አይደለም። የኛ እድሜ ቁጥር ሚሽን ነው። እግዚአብሔር እድሜ ቁጥር አይደለም የሚሰጠሽ፣ ሚሽን ነው የሚሰጠሽ። እኛ ሚሽን አለን። የሰማያዊ ወኪሎች ነን። መንፈሳዊ ሚሽን አለን። ማህበራዊ ሚሽን አለን። ቤተሰባዊ አገራዊ ሚሽን አለን። ሃሌሉያ። በቤተሰባችን ውስጥ ቤተሰብን አኮምፕሊሽ የምናደርገው ሚሽን አለ። መንፈሳዊው ዓለም ላይ በእግዚአብሔር መንግስት አኮምፕሊሽ የምናደርገው ምን አለ? ሚሽን አለ። ወገኖቼ በዛ በማህበረሰብ ውስጥ ደግሞ ከክርስቶስ አንጻር የምንፈጽመው ሚሽን አለ። ተራ ሰው እግዚአብሔር የለውም። ሳስብ የተወለደ ሰው የለውም እግዚአብሔር ቤተሰቦች አንዳንድ ጊዜ እንደዚህ ነገር አለ። እኔ አልወድም፣ በእውነት ነው ብላችሁ ጌታ ይመስገን አለው። መቼም ምንም እንዴት ነው ጌታ አለው ምንም ማለት ነው። በጌታ በኢየሱስ ስም የተወጋይ ነው እንዲህ አይነት ስፒሪት ደቃቅ የሚያደርግ በጎደለና በሞላ አንገት የሚያስደፋ። እኛ ሲጎድል ምንደቅ ሲሞላ ሃሌሉያ ምንል አይደለ። ብር ደረታ አስነፋን፣ ዕውቀት ደረት፣ አገልግሎት ደረታ አስነፋን። እኛ ኦልሬዲ የዛሬ 2000 ዓመት ደረት ያስነፋን እጣችን ሃሌሉያ እጣችን በአማረ ስፍራ የወደቀልን ሰዎች ሃሌሉያ ሃሌሉያ። ጅኒ የሚፈራን ያለ ሃሌሉያ ሃሌሉያ። ጅኒ መልካችንን አይደለም የሚፈራው፣ ዕውቀታችንን፣ ገንዘባችንን። ጅኒ የዛሬ 2000 ዓመት ሃሌሉያ ስለኛ የሞተው እሱን እናምነዋለን፣ እሱን እንወደዋለን፣ እሱን ተቀብለነዋል። እሱ አዳኛችን ነው። እሱ ይችላል። አሜን። እግዚአብሔር ቤተሰቦች ክርስትና እንዴት ነው ስትባሉ አስተማማኝ ነው። ሻክሬጂያ አስተማማኝ ነው። ማግሬጂያስ ሰዎች የለም ሲላችሁ ክርስትና እንዴት ነው አስተማማኝ። አሜን። እኔ እንደዚህ አይነት ስፒሪት ያላቸው ሰዎች በቃ ያለፈ ከሁኔታ ውጭ ሆነ ሃሌሉያ። ሰይጣን ጎደለ ሲል እነሱ አልጎደለም ኖ ሞር ኖ ኢየሱስ ጌታ ውድቀሳ ኖ ያለኝ ሌላ ነው። ኢየሱስ ያድናል። ወገኖች አንድ ነገር ልንገራችሁ፣ ምድር ባዶ እንዳትሆን አይደለም እኛ እዚህ ያለን። አንዳንድ ጊዜ በእኛ ማህበረሰብ በአበሻ ማህበረሰብ ሰዎች አንወልድም ይላሉ፣ ከዛ በቃን ይላሉ፣ ከዛ በኋላ ይወልዳሉ። እንዴ ከሌትና ከሌኮ ወለዱ ስትባሉ እንዴ አንወልድም ብሎ የለ እንዴ ትላላችሁ። እምትይዙን ይዛችሁ ትሄዳላችሁ። ምን ነው አልወልድም ብላችሁ ነበር ትሏቸዋላችሁ። በቃ ሳናቅ ወለድን ይላሉ። ተሳስተን ወለድን ይላሉ። ድንገት ወለድን ይላሉ። ይሄ ሰዋዊ አባባል ነው። መንፈሳዊው ዓለም ላይ ግን አስቦ ይኸውልህ ወደ እግዚአብሔር መንግስት ስትመጣ በግምት አልመጣህም። ለዚህ ነው እግዚአብሔር አምላክ ባንተም አይጸጸተው። ለምን እንደሆነ ታውቃለህ? መጀመሪያን ይኸውልህ አንድ ነገር ልንገራችሁ። ሰዎች ውድቀታችሁን ሲያዩ እግዚአብሔር መነሳታችሁን እያየ ነው የሚያስተዳድራችሁ። ሰዎች መሞታችሁን እያዩ ሲያዝኑ እግዚአብሔር መነሳታችሁን እያየ ተረጋግቶ ያስተዳድራችሁ። ይሄ ነው እግዚአብሔር መንፈሳዊ ዓለም ላይ እሞክረዋለሁ የሚለውን ድምፅ አይደለም የሚሰጣችሁ። ያለቀ ነው። ኦልሬዲ ያለቀውን ቃል ነው ወገኖቼ። እግዚአብሔር ቃል ሲሰጣችሁ ሞክረዋለሁ አይደለም፣ በሰማይ አልቋል፣ አስፈጽምልኝ ነው እያለ ያለው። ክብር ለኢየሱስ ይሁን። ሃሌሉያ። የእግዚአብሔር ቤተሰቦች አንድ ነገር ልንገራችሁ። ምን አላችሁ? በአካውንታችሁ ስንት እንዳለ አታጣሩ። ዘመድ ማን እንዳላችሁ፣ የማን ወገን እንዳላችሁና እንደሌላችሁ አታጣሩ። ቃል አለ። ቃል ያለው ሰው አይሞትም። ቃል ያለው እስከ መጨረሻ ይሄዳል። ቃል
ያለው ፍጻሜው ያምራል። ወንድሜ ቃል ያለው እስር ቤት የገባ ሰው ቃሉ ይዞት ያለ ፕሮሲጀር ቤተ መንግስት አስገብቶታል። ሃሌሉያ! ቃል ያለው እረኛ ያለ ፕሮሲጀር ቤተ መንግስት የህዝብ መሪ አድርጎታል። ዘሩ አይደለም ያስገባው፣ ዘር አይደለም እዚህ ያመጣን። የተነገረልን ቃል አለ፣ ሚሽን አለ። በቃል ውስጥ ሚሽን ተሰጥቶናል። እድሜያችን በሚሽናችን ቁጥር ነው ያለው። ሃሌሉያ! ገፉኝ፣ ተንገዳገድኩ፣ እግዚአብሔር ይዞኛልና ቆምኩኝ። አልሞትም፣ በሕይወት እኖራለሁ። ገና የእግዚአብሔርን ስራ እሰራለሁ። ገና በልስቴ ገና የእግዚአብሔርን ስራ እሰራለሁ። ኢየሱስ ጌታ። በጣም የምወደው አንድ ፓስተር ጓደኛዬ ነበር። በጣም የሚገርማችሁ ነገር ከአዲስ አበባ ከሐዋሳ ወደ አዲስ አበባ መኪና ይዞ ይመጣል። በሌሊት በሚመጡበት ሰዓት ላይ መኪና አደጋ ይደርስና በቀጥታ ከፍተኛ ጉዳት ይደርስበታል። ከዛ በኋላ ሞተ ተባለ። አንድ ክፍል አስቀመጡ። ቤተሰብ ተጠራ። ጓደኞቻችን እየበረሩ ሄደ። እኔ እውነተኛ ታሪክ ነው የምነግራችሁ። እናትየውም ሄዱ። እናትየው ዋሪየርስ ናቸው፣ የድል መንፈስ ያለባቸው። የሚገርማችሁ ነገር ተባለ። እየተለቀሰ ደረሱ። እሳቸው ሌት ሆነው ነው የደረሱት። ከዛ በኋላ ገቡ። አስገቡኝ፣ ልጄ ማየት አለብኝ አሉ። ገቡ። ልጄ አይሞትም አሉ። ዶክተሮቹ ቢያስረ ኖ ልጅ አይሞትም፣ ቃል አለው፣ እግዚአብሔር ተናግሮታል። ልጅ አይሞትም ገገሙ። በቃ አይምሯቸው ተነክቶ ነው ተባለ። የኛ ጓደኞች ቢጎተቷቸው አልሰማሉ። ኖ ቃል አለው፣ እግዚአብሔር ሲናገረው በጆሮዬ ሰምቻለሁ። ወገኖቼ ኢየሱስ ያድናል። እምነት ማለት ምን እንደሆነ ታውቃለህ? መገገም፣ መድረቅ። ገገማ ሲባል ታውቃላችሁ? ገገማ አንዳንድ ጊዜ አራሮች ምን አይነት ገገማ ነው ይላሉ። እምነት ማለት ለፍጥረታዊ ሰው መገገም፣ መድረቅ፣ እግዚአብሔር ብሏል ብሎ መያዝ ነው። ኢየሱስ ያድናል። በእውነት ነው የምላችሁ። ኖ ቃል አለው ኖ እያሉ እያለቀሱ እግዚአብሔር ሆይ ብለኸዋል፣ ተናግረኸዋል። ሰው እዛ ያለቅሳል። ጓደኞች እንትን በቃ ተዋቸው፣ በቃ እስከ መጨረሻ ተባለ። ቃል አለው። መጨረሻ ላይ አይኑን መግለጥ ጀመረ፣ መንቀሳቀስ ጀመረ። ተባለ፣ ከሞት ተነሳ ተባለ። ሊትራሊ እኔ ሄጄ ከበረደ በኋላ ሄጄ ጠይቀዋል። እንዳልነበረ ፊቱ ምኑ ሁሉ እንዳልነበረ እግዚአብሔር አጥንቱን የገጣጠመ ቆሞ በስንተኛው ጊዜ ቆሞ መስበክ ቻለ። ይህ ያው ነው የምነግራችሁ የእግዚአብሔር ቤተሰቦች። እግዚአብሔር ቃል እኔን አያክልም። የእግዚአብሔር ቃል ችግርሽን አያክልም። የእግዚአብሔር ቃል እግዚአብሔርን ያክላል። ሻክራፔኒያስ የኔና የፕሬዝዳንት ትራምፕ ቃል እኩል አያደርግም። ከቃል በኋላ ኦቶሪቲ አለ። ከቃል በኋላ ፓወር አለ። ወንድሜ የፕሬዝዳንት ትራምፕ ቃል ያለበት የተቀመጠን ፖዚሽን ይወክላል። እግዚአብሔር ሲናገር እግዚአብሔርን ይወክላል። ወንድሜ ማንም እግዚአብሔር ሲናገር እኔ እችላለሁ እያልኩ አይደለም ወንድሜ። የሰማይ አምላክ እግዚአብሔር ዩኒቨርስን ያስተዳድራል፣ ይችላል ነው ማለት። ሃሌሉያ። ጴጥሮስ ሲወጣው ምን እንደሆነ ታውቃላችሁ? ሄዳችሁ ምዕራፍ 21 ላይ ዮሐንስ ላይ ተመልከቱት። እግዚአብሔር እንደሚያረጅ ነግሮታል። ቃል ይዞቷል። ጌታ ከአፉ የወጣውን ቃል በአንድ ሄሮድስ ሊያጥፈው ይችላል እንዴ? አይችልም። ቃል አለኝ በሉ እስቲ። መንገድ ላይ አልቀርም በሉ ወገኖቼ። ወደ ኋላ ተመልከቱ። ሳይለንት ታይማችሁ ላይ አበቃ የተባለበት ሰዓት ላይ እኮ ቃል ነው ነጥቆ ያወጣችሁ። ፑል አውት አድርጎ ያወጣችሁ ቃል ነው። የተነገራችሁ ቃል ነው። የተማለላችሁ ቃል ነው። እግዚአብሔር በልጅነታችሁ የነገራችሁ ነው። አደርጋለሁ ያለውን ለመፈጸም ነው የኖርከው። አደርጋለሁ ያለውን ለመፈጸም ነው። ሃሌሉያ ሃሌሉያ። የኖርኩት በሉ እስቲ ታደርጋለህ። የተነገረኝን ቃል ለማስፈጸም ነው፣ ለእንጀራ አይደለም ወንድሜ። ማንም አህመድም ይበላል እንጀራማ። ማንም እየበላ ነው ወንድሜ። ሴሌብሪቲዎች እግዚአብሔርን የሚሰድቡ ከኛ በላይ ይበላሉ እያማረጡ። የእሱ ጉዳይ አይደለም። ልዩነታችን ቃል ነው። ሃሌሉያ ሃሌሉያ። የሁላችሁ አንድ ነገር ልንገራችሁ። ውስጤ ነው ይዤ የመጣው ቃል አይደለም።
በመንፈሴ ላይ አሁን የመጣ ቃል እግዚአብሔር አምላክ ለይስሐቅ ለአብርሃም ልጅ እሰጥሃለሁ አለ። ልብ በሉና ስሙኝ፣ ሰበር ዜና። አብርሃም ኤግዚት አደረገ። አጋር ጋር ገባ። ከዛ እግዚአብሔር አምላክ 13 ዓመት ቆየ። ሳይለንት ታይም ሰጠው። እግዚአብሔር ጊዜውን ሰበረና 17 ላይ መጣ። አብርሃም ሆይ በፊቴ የምትመላለስ እኔ ኤልሻዳይ ነኝ። ምን ማለት ነው? አትርዳኝ፣ እኔ እችላለሁ። በጣም የሚገርማችሁ ከውድቀቱ ማግስት ነው መጥቶ ከወደቀ በኋላ ምዕራፍ 17ን ስትናገሩ ስታዩ በጣም የእግዚአብሔርን በጣም ጀነረሲቲ ታያላችሁ። የእግዚአብሔርን ፍቅር፣ የእግዚአብሔርን ምሕረት ጥሶ ለሄደ ልጅ ለወለደ ኃጢአት ለሰራ በራሱ መንገድ ለሄደ ሰው ተመልሶ እግዚአብሔር መጥቶ ምዕራፍ 17 ላይ ግድ የለም ቃል ኪዳን በእኔና በአንተ መካከል ያለውን ቃል ኪዳን እንደገና ምን አላል አድሳል። የሚገርማችሁ ከውድቀት በኋላ ነው ስሙ የተቀየረው የአብርሃም። ከውድቀት በኋላ ነው የኪዳኑ የታደሰለት። ከውድቀት በኋላ ነው እግዚአብሔር አምላክ ቃሉን መጥቶ ምን ያደርገው ፉልፊልድ ያደረገው። ወገኖቼ ወደቀን፣ እዛ ጋ ነው የኛ ነገር አብቅቷል የምትሉ ሰው አላበቃም። ቃል ይዛችሁ አትሞቱም። እግዚአብሔር ተናግሯችሁ መንገድ ላይ አትቀሩም። ሄሮድስ አይገላችሁም። ሞታችሁ እስር ቤት አይሆንም። በምን ቋንቋ ልንገራችሁ? እንዴት ነው ማስረዳችሁ? ውስጤ ይጮሃል። የእግዚአብሔር ቤተሰቦች ማቻስቤ ምንድነው ኤቪደንስ እጃችሁ ላይ ያለው? ቤታችሁ ውስጥ ያለው ምንድነው? የታሰረ ምንድነው? ወገኖቼ ተስፋ የቆረጣችሁበት ምንድነው? ሞት ያላችሁት ገና ነው፣ አላበቃም። ገና ነው። እግዚአብሔር ቃል ኪዳኑን ሊያድስ ይመጣል። እንደገና እግዚአብሔር አምላክ ይመጣል። የእንደገና አምላክ ይመጣል። እንደገና ይመጣል። እንደገና እግዚአብሔር ይመጣል። አላበቃም እህቴ፣ እንደገና ይመጣል። አላለቀም፣ የኔ ጉዳይ አላለቀም በሉ እስቲ ባካችሁ ስትሉ ይወጣልኝ ይሆን ውስጥ የሚጮኸውን ጩኸት? አላለቀም በሉ እስቲ፣ ገና ነው በሉ እስቲ፣ አላለኝ በሉ እስቲ። እግዚአብሔር ቤተሰቦች መጣና እንደዚህ አለው፣ ኪዳን እንገባለን ግባ፣ ቤተ ያለ ይገረዝ ካለው በኋላ በሚመጣው ዓመት ልጅ እሰጥሃለሁ ከሳራ ሲለው አብርሃም ሳቀ ይላል። በእውኑ የ99 ዓመት ሰው በእውኑ የ100 ዓመት ሰው እና የ90 ዓመት ሴት እንዴት አድርጋ ነው ምን የምትወልደው አላሰበና ከዛ እግዚአብሔርን እንደዚህ አለው፣ እግዚአብሔር ሆይ የተወለደውን ልጅ አጽድቀዋል። ማንን? እስማኤልን። በሱ ስራ በቃ ምንም ችግር የለ። ይሄ የማይሆን ነገር ነው። ዴድላይን ለምን እንደሆነ ታውቃላችሁ? አብርሃምና ሳራ መካንነት ብቻ አይደለም አሁን ያሉበት ስቴፕ። በዚህ ታይም ላይ በዚህ ሞመንት ላይ ኦልሬዲ ዴት ፍላጎት ሴክስ ፍላጎት የላቸው። ሙት ይላል የእግዚአብሔር ቃል አዲስ ኪዳን ላይ ሙት የሆነው ስጋው እንደገና ነው አክቲቬትድ ያደረገው። እግዚአብሔር ነርቮቹን መነቃቃት ስሜቱ እንዲመጣ ያደረገው የሞተው ነገር ነው። ለዚህ ነው እግዚአብሔር አምላክ የዕብራውያን ጸሐፊ ማን ነው የሮሜ ጸሐፊ አብርሃም ምን ይላል? አብርሃም ስለ አብርሃም ሲናገር እንደዚህ ይላል፣ የሌለውን እንዳለ አድርጎ በሚጠራ የአብርሃም እምነት ምንድን ነው ይለዋል ምዕራፍ 4 ላይ የሌለውን እንዳለ አድርጎ በሚጠራ እግዚአብሔር ለሞተው ምንም ህይወትን የሚሰጥ ደብል ፉልፊልመንት ነው። አንደኛው አብርሃም ነው፣ ሁለተኛው የኛ የአሕዛብ ጉዳይ ነው። የእግዚአብሔር ቤተሰቦች የሌለውን እንዳለ አድርጎ የሚጠራ የአብርሃም እግዚአብሔር ምን አይነት እንደሆነ ታውቃለህ? የሌለውን ወደ መኖር የሚያመጣ። እኛ ያለ ሰው አይደል የምንጣራው፣ እሱ የሌለውን ይጣራል፣ ይመጣለታል። ሃሌሉያ! ስለዚህ ይመጣለታል። የሌለ ጤና፣ የሌለ ወገኖቼ፣ የሌለ በረከት፣ የሌለ ነገር እግዚአብሔር ጠርቶ ያመጣል። ምድርን ጠርቶ ነው ያመጣት። ቃል አውጥቶ ነው ያመጣት። ሰማይን ቃል አውጥቶ ነው የዘረጋው። ቃል አውጥቶ ይጠራል። በእግዚአብሔር ቃል ውስጥ ህይወት አለ። በእግዚአብሔር ቃል ውስጥ ወገኖቼ ነገሮች የእግዚአብሔር ይወላቸው ቃል ሲያወጣ
እግዚአብሔር እጅ ላይ ነገር አይሞትበትም። እግዚአብሔር እጅ ላይ ነገር አይበሰብስበትም። እግዚአብሔር እጅ ላይ ነገር አያልቅበትም። እግዚአብሔር የያዘው ነገር አይሞትም። ስለዚህ እግዚአብሔር እንደዚህ አለው። ልብ በሉና ስሙ። እንደዚህ ነው ያለው። ስማ አለው፣ ያልከውን እስማኤልን እባርከዋለሁ፣ ሀብታም አደርገዋለሁ፣ ግዢ አደርገዋለሁ። ቃል ኪዳኔን ግን ኢየሱስ ያድናል። ከማን ጋር ነው ማደርገው አለ? ከይስሐቅ ጋር። ሀብት እሰጠዋለሁ፣ ይህ ምድር ላይ ያለውን ነገር እሰጠዋለሁ። ፊውቸርህ ግን የሚገነባው በማን ውስጥ ነው አለ? ማን ነው ቃል ያለው? ማን ነው ቃል ያለው? ይስሐቅ ነው ቃል ያለው። ይስሐቅ ነው ቃል ያለው። እግዚአብሔር ይሁላችሁ። በጣም የሚገርማችሁ ሀብትን ለማንም ይሰጣል፣ ሰጥቷቸዋል። እኔ አጋጣሚ ሆኖ እግዚአብሔርን የሚሰድቡ ሊትራሊ እግዚአብሔርን አፋቸውን አውጥቶ የሚሳደቡ ሀብታም ሀገር ሄጃለሁ። ለእነሱም ሰጥቷቸዋል እየሰደቡት። እግዚአብሔር ቸር ነው፣ ለኃጢአተኛው ፀሐይን ያወጣል፣ ዝናብን ያዘንባል። እሱ ኃላፊነትን ለመወጣት ምድርን ህዝብ የፈጠረውን እግዚአብሔር ቸር ነው፣ ይሰጣል። ግን ፊውቸሩ ግን ህልውናው ወገኖቼ ግን ራእዩ ግን ኢየሱስ ጌታ ነው። ለማን ነው የሚሰጠው ስትሉ እግዚአብሔር በክርስቶስ ኢየሱስ ላዳናቸው ልጆቹ። አሜን። ቃል አለው ይስሐቅ፣ ቃል ጠራው፣ ተነግሮበታል። ቢሞት እንኳን እንደሚያስነሳው ያቅ ነበርና ይላል የዕብራውያን ጸሐፊ። ወገኖቼ ቢላዋ ይዞ እግዚአብሔር ቃል ተናግሯል በዚህ ሰው ላይ እኔ አርደዋለሁ። ቃል ተናግሮ ቢሞት ይስሐቅ ውርደቱ የሱ ነው አለና ሊሸከሽከው ይውላችሁ የምር ሊያርደው ነው ሄደው ተራራ ላይ ይስሐቅ። ለምን? የዕብራውያን ጸሐፊ ፈታልን ምን ብሎ ቢሞት እንኳን እንደሚያድነው ያምን ነበር። ለምን? በይስሐቅ ይሆንልሃል ተብሎ ቃል ምን ብሎለታል? መጥቶለታል። መጣለት። ሚሽን ስለተሰጠው በቃል ውስጥ ሚሽን አለ። ኢየሱስ ያድናል። ገና ስራ አለን። ገና ስራ አለው ጴጥሮስ። የገና ብዙዎችን ያድናል። ገና ብዙ ነገር አለን። ብዙ ነገር እናደርጋለን። እንዴት ነው ሜዳ ላይ የምንቀረው? ሶስተኛው አንደኛው ፋሲካ ሆኖ ሞት የለም። ሁለተኛው ከቃል በኋላ ሞት የለም። ከሚሽን በኋላ ሞት የለም። ሶስተኛው አጥብቀው ይጸልዩ ነበር። ቁጥር 5 ላይ ኢየሱስ ጌታ። የጸለይክበት አይሞትም። አሜን። ምንድነው ለእግዚአብሔር ያስረከብከው? ምንድነው ለእግዚአብሔር ያስረከብሽው? የኔ እህት ያ አይሞትም። ስለ ጴጥሮስ ምን ብሎ ነበረ? ተጸልዮ ነበር። አድነው። ወገኖቼ ጸሎት ለእግዚአብሔር አክሰስ መስጫ መሳሪያ ነው። ጸሎት አንዳንድ ሰዎች ወገኖቼ አለመጸለይ ትዕቢት ነው። እውነቴን ነው የምላችሁ። አለመጸለይ ማለት አይ ካን ሃንድል ማለት አታስፈልገኝም ማለት ገብቷችኋል? አንድ ጊዜ ጀርመን ሀገር አንድ ስቱትጋርት የሚባል ከተማ አንድ ሰው ፈረንጅ ያለቃውን ይዞ መጣ እና ክብጃ ገና ከኢትዮጵያ መሄዴ እና እስቲ የእግዚአብሔር ሰው ነው እኛ ጋር መጥቶ ነው ብሎ አስተዋወቀ። ከዛ ስለ ጌታ እስቲ አስተርጉምልኝ አልኩት። ስለ ጌታ መናገር ጀመረ። ከዛ ሲጀምር አይ እኔ ሀብታም በጣም ሚሊዮነር ነው ለካ። ከዛ ምን እንዳለ ታውቃላችሁ? እንደዚህ ነው ያለው፣ እኔ ሁሉ ነገር አለኝ፣ ለእናንተ ነው የሚያስፈልገው። እኔ ደግሞ እንደዚህ አይነት ሰምቼ አላውቅም። በእውነት ደነገጥኩ። በቃ እግዚአብሔር መብረቅ አውጥቶ የሚመታው ነው መሰለኝ። በእውነት ነው ማለት አይ አለ እግዚአብሔር ለእናንተ ነው ያኔ ሁሉ አለ። ምን ያስፈልገኛል? እግዚአብሔር ለአፍሪካውያን ነው የሚያስፈልገው አለ። እኔ በጣም አዘንኩ፣ ደነገጥኩ። ከዛ በኋላ ጌታ ሆይ ብዬ ስል የእግዚአብሔር መንፈስ መጣ። እንቅልፍ የለውም ንገረው አለ። አሁን ለምሳሌ ልክ ነው፣ አንተ ሀብታም ነህ፣ በጣም ብዙ ነገር አለ፣ እዚህ ሀገርህ ነው ያለኸው፣ ካምፓኒዎች አሉ፣ ብዙ ሰራተኞች፣ ቤተሰብ አለ። ግን እኔ ደግሞ አንድ እግዚአብሔር የነገረኝ ልንገርህ፣ አሁን ይህ ሁሉ ኖሮ እንቅልፍ ግን የለም አትተኛም አልኩት። በእውነት ነው የፈረንጅ እንባ ቅርብ እንደሆነ ያወቅኩት የዛን ቀን። ዱብ አሉ። ተገኘሽ አልኩኛ።
ኢየሱስ ጌታ። አስተርጉም አልኩት፣ አስተርጉም። ኢየሱስ ጌታ። የእግዚአብሔር ቤተሰቦች ይሁንላችሁ። እኛ ያለ እግዚአብሔር ተራ ነን፣ አንችልም። ባዶ ነን። እኔ ወንድም አትችልም፣ አትችልም። ያለ እህቴ አትችል፣ አንችልም። ስለዚህ እግዚአብሔር ያስፈልገናል። ስለዚህ መጸለይ ወገኖቼ፣ ጠዋት እየተነሱ የዳዊት ድንኳን የሚጸልዩት ዝም ብሎ እኮ ባዶ ተራ እንትን አለ፣ ጮት አምሯቸዋል ለመተኛት እየቻሉ። ጸሎት ላይ ኃይል ስላለ ነው። በየቦታው እየተነሳችሁ ምትጸልዩ፣ በየቸርቹ ምትጸልዩ፣ አቀጣጥሉት፣ በርቱ። በየግላችሁ ምትጸልዩ፣ በርቱ። የእግዚአብሔር በጸሎት ውስጥ እግዚአብሔርን መጸለይ ማለት እግዚአብሔርን ማሳተፍ ማለት ነው። ግባ ማለት ነው። አክሰስ ለእግዚአብሔር መስጠት ማለት ነው። እኔ አልችልም አንተ ትችላለህ ማለት ነው። እኔ አላውቅም አንተ ታውቀዋለህ ማለት ነው። ስለዚህ እንዲህ አሉ፣ አክሰስ ሰጡት። ለጴጥሮስ እንዲያድነው አክሰስ ሰጡት። አድን፣ ግባ ጣልቃ፣ እኛ አንችልም፣ እኛ አናውቅም። የእግዚአብሔር ቤተሰቦች ሄሮድስ ካሰበውና ሄሮድስ እጅና አይሁዳን ካሰቡት ዛሬ እንዳዳነኝ አወቁ። ኢየሱስ ያድናል። ማን የተሸነፈ ነበር የሚመስለው? ምዕራፉን ሄዳችሁ አንብቡት። የሄሮድስ ንግስና ያሳይና የሄሮድስ በመልአክ መመታት። ያው መልአክ ጴጥሮስን ከዛ ከእስር ቤት አወጣው። ያው መልአክ ሄሮድስን ገለበጠ። ሃሌሉያ። ያው መልአክ ተልኮ ጴጥሮስን ወጥተህ ሂድ አለው። ያ መልአክ መጣና ሚሽንህን ጨርሰሃል ብሎ በትል መጥቶ እዛው ላይ መታው። ሲጀምር የሄሮድስ የበላይነት ነው። ምዕራፉ ሲጨርስ ግን የእግዚአብሔር የበላይነት ነው። ሃሌሉያ ወገኖቼ፣ አሁን የማን በላይነት ነው የሚታየው? የማን ኤቪደንስ ነው የምታየው? ግዴላችሁም። እግዚአብሔር አምላክ ዛሬ እንዲህ ይላችኋል፣ ከያዛችሁና ከሚያስቡባችሁ እጅ ያስጥላችኋል። ከያዘንና ከሚያስቡብን የእኛን ውድቀት ከሚያስቡ ሰዎች ምን ይለናል? ያስጥለናል። ከጅኒዎች ያስጥለናል። ከጨካኞች ያስጥለናል። ቤታችንን ያስጥለዋል። ሕይወታችንን ያስጥለዋል። ፋሲካን ሰብከን አንሞትም ያለ ጊዜው፣ ቃል መጥቶልን ያለ ጊዜው አንሞትም። ጸልየን ያለ ጊዜው አንሞትም። ጴጥሮሳችን ይለቀቃል። እንጸልያለን። ሃሌሉያ። ይህን ልነግራችሁ ነው የመጣሁት። ናያዶኒያስ ቢኖሪዲዮስ አምላኬ ገና ያላለቀ ነገር ስላለ በዚች ቤተ ክርስቲያን ላይ ገና ጉዞ ስላለ፣ ገና ስራ ስላለ፣ ሃሌሉያ 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 ሃሌሉያ። ገና ስራ አለ ፓስተር፣ ገና ስራ አለ፣ ገና ስራ አለ። ወደ ግራ ወደ ቀኝ አትበል። ወደ ፎከስ፣ ወደ ፊት ለፊት፣ ወደ ፊት ለፊት፣ ወደ ፊት ለፊት፣ ወደ ፊት ለፊት። ኦ ኢየሱስ ይሁንላችሁ። እስቲ አይናችሁን ክፈቱ በጌታ በአንድ ምሳሌ ጌታ መንፈስ ልናገር። ትንቢት ነው እየተናገርኩት ያለሁት። በምሳሌ ባስረዳ ደስ ይለኛል። ይኸውላችሁ እንቁራሪቶች ታውር ይወጡ ነበር። አርቲክል ነው የምነግራችሁ። ታውር ይወጣሉ፣ ይገባሉ። ሰዎች በቲፎዞ ሆነው ግማሹ የማይረቡ ምናምን እያለ እንትን ይላል፣ ግማሹ ደግሞ ያጨበጭብላቸዋል። ይወጣሉ፣ ይወርዳሉ፣ ይወድቃሉ። የማይችሉ ይላቸዋል፣ ያበሽቋቸዋል። ሌሎቹ ደግሞ ያጨበጭቡላቸዋል። ከዛ በኋላ ቀስ እያሉ እየደከሙ ሁሉም ሄዱ። አንድ እንቁራሪት ብቻ ቀረ። ይሄ የማይረባ ጓደኞቹን እንኳን ሄደው ምንድነው ምናምን እያሉ በቃ ራሱ ቲፎዞ የሚያጨበጭቡላቸው ራሱ ቀሩ። ከዛ በኋላ ያ ዝም ብሎ ይዘላል፣ ይወርዳል፣ ይዘላል፣ ይወርዳል። ከዛ በኋላ ዘለለው። በጣም በሚገርም ሁኔታ እንዴት ያ ጓደኞቹ ሄዶ እሱ እንዴት ሊዘል ቻለ? ይሄን ስለዚህ እንቁራሪት መስማት ማወቅ አለብን ብለው ያን እንቁራሪት ይዘው የት ሄዳሉ? ላብራቶሪ ሄዶ ላብራቶሪ ሲያሳዩት እንቁራሪቱ
ደንቆሮ ነው፣ አይሰማም። ቲፎዞውንም አይሰማም፣ ዲስካሬጁንም አይሰማም። ፎከስ ያደርግ ነበር ወደ ግንቡ ለመውጣት። ፎከስ አድርጉ። ፎከስ መስቀሉ ላይ፣ ክብሩ ላይ፣ ሚሽኑ ላይ። ሃሌሉያ ሃሌሉያ። የሚያጨበጭበውንም ተዉት፣ ደግሞ ዲስካሬጅ የሚያደርገውንም ተዉት። እግዚአብሔር ከኔ ጋር ነው በሉ። እግዚአብሔር ያደርሰኛል በሉ። እግዚአብሔር ሕዝቤን እመራለሁ አለ። ሕዝቤን አደርሳለሁ አለ። ሕዝቤን ያስኩኔ ነኝ አለ። ሕዝቤን ማጸናኔ ነኝ አለ። ያነከሰውን አበረታለሁ አለ። የወደቀውን አነሳለሁ አለ። የተሰበረውን እጠግናለሁ አለ። እኔ መድኃኒትህ ነኝ ሕዝቤ አለ። ዋጋህ ከኔ ዘንድ ነው፣ እኔን ተመልከት አለ። እኔ አምላክህ እንጂ ሰው አይደለሁምና እኔን ተመልከት አለ። እኔን ታምነው የሚያፍሩ የሉምና በእኔ ጽና ሕዝቤ አለ። የማደርገውን ማቅ አምላክ ነኝና እኔን ተመልከት አለ። በቅንነትና በትህትና በፊቴ ብትሄድ አለኝ እግዚአብሔር። እኔ እግዚአብሔር አምላክ ራስ እንጂ ጅራት አላደርግህም። እኔ እግዚአብሔር የሳቁብህን አሳልፌ እሰጣለሁ፣ የተቹህን አሳልፌ እሰጣለሁ፣ የሰደቡህን አሳልፌ እሰጣለሁ። ሕዝቤ እኔን ተመልከት። ዋጋህ እኔ ነኝ። ዋጋህን የምተምን እኔ ነኝ። ዋጋህን የምሰጥ እኔ ነኝ። ዋጋህን ለሌሎች አታስተምን። ዋጋህን በሌሎች አታስተንን። ዋጋህን በሌሎች አታስተትን። እኔ እግዚአብሔር ዋጋ ተማኝ ነኝ። ዋጋህን ደግሞ እኔው ነኝ። ዋጋህ ራሴ ነኝ። ስለዚህ ሕዝቤ እኔን ተመልከት። ዋጋህን ከፍ ማደርግ እኔ ነኝ። ዋጋህን የምሰጥ እኔ ነኝ። ድርሻህን የምሰጥ እኔ ነኝ። እኔ እግዚአብሔር አልለወጥም ይላል የሠራዊት ጌታ እግዚአብሔር። እኔም ብትመለከት ትድናለህ ይላል እግዚአብሔር። እኔም ብትመለከት ትሻገራለህ ይላል እግዚአብሔር። አጥንት የሆነብህን ነገር፣ ጠንካራ የሆነብህን ነገር እኔ እግዚአብሔር አለሰልስልሃለሁ። እኔ መንገዱን አሳይሃለሁ አለኝ። እኔ ሌላ ስፍራ አለኝ፣ ሌላ ስፍራ እሰጥሃለሁ አለኝ። አትጨነቅ፣ አትፍራ አለኝ እግዚአብሔር። አሰፋህ ዘንድ እኔ ካንተ ጋር ነኝና አለኝ። አስወርሳለሁ፣ አሳልፌ እሰጥሃለሁ አለኝ እግዚአብሔር። እግዚአብሔር ሆይ አመሰግንሃለሁ። ታንክ ዩ ሎርድ፣ ታንክ ዩ ሎርድ፣ ታንክ ዩ ሎርድ። በዚህ ስላለህ አመሰግንሃለሁ። በዚህ ስላለህ አመሰግንሃለሁ። በዚህ ስላለህ አመሰግንሃለሁ። ያለቀና የተቆረጠ ነገር ስለሚቀጥል አመሰግናለሁ። የሞተ ነገር ስለሚነሳ አመሰግናለሁ። ቤታችን ያለ የደረቀ ነገር እግዚአብሔር በደረቁ አጥንቶች ላይ ልምላሜን ያመጣል። ተስፋ በተቆረጠበት ነገር ላይ፣ ቤታችሁ ባለው ነገር ላይ እግዚአብሔር አምላክ ፈውስን ያመጣል፣ ለውጥን ያመጣል፣ ልምላሜን ያመጣል። ወገኖቼ አንድ ነገር ልንገራችሁና ልጨርስ። ጊዜ እንደወሰድኩባችሁ አውቃለሁ። ውስጥ ያለውን ግን መጨረስ እንዳለብኝ ስለገባኝ ነው። ወገኖቼ ሕዝቅኤል 37 ላይ ደርቀው ተበትነው ነበረ። ደርቀዋል፣ ተበትነዋል። ስትራክቸርድ አይደሉም ወገኖቼ፣ ደርቀዋል ወገኖቼ። ልምላሜ የለባቸውም። ቃል ሲወጣ ግን የደረቁ አጥንቶች እርስ በርሳቸው ተገጣጠሙ፣ ስትራክቸርድ ሆኖ ወገኖቼም ኦርደር ያዙ። ኦርደር ያጡ ነበረ። ሁለት ነገር ነው የሆነው። እግዚአብሔር ሁለት ነገር ነው የሚያደርገው በመካከላችሁ፣ በቤታችሁ ላይ እንደዚህ ያደርጋል። ለደረቁ ነገሮቻችሁ እግዚአብሔር አምላክ እንደገና ስጋን ያደርጋል፣ ልምላሜን ያደርጋል። እንደገና እግዚአብሔር እንደዚህ ይላል፣ ኦርደር ላጣ፣ ለተበታተነ፣ አልያዝ ላለ ወገኖቼ እግዚአብሔር ኦርደር ያስይዟል፣ መልክ ያስይዟል። ነገራችሁን፣ ጉዳያችሁን፣ የቤታችሁን ጉዳይ፣ የቸርቻችሁን ጉዳይ፣ የነገራችሁን ጉዳይ እናንተና እግዚአብሔር ትተዋወቃላችሁ። ነገር ግን መንፈስ የሚለኝን እናገራለሁ። የእግዚአብሔር መንፈስ እንደዚህ ይለኛል፣ ኦርደር የማስይዝበት አለኝ አለኝ። ወደ ቤተ ክርስቲያኗ እመጣለሁ፣ ኦርደር አስይዛለሁ። ወደ ልጆቼ እመጣለሁ፣ ኦርደር አስይዛለሁ። ልምላሜን አመጣለሁ፣ አቀራርባለሁ፣ አያይዛለሁ አለ፣ አገጣጠማለሁ አለ እግዚአብሔር። ቀጣዩ ዘመን የመገጣጠም ዘመን ይሆናል። ቀጣዩ ዘመን የልምላሜ ዘመን ይሆናል። የመያያዝ ዘመን ይሆናል። ስትሬች የማድረግ ኤክስፓንድ የማድረግ ዘመን ይሆናል። ሃሌሉያ 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 ሃሌሉያ። እግዚአብሔር አሳልፎ የሚሰጣችሁ ነገር አለ። ለቤተ ክርስቲያኗ አሳልፎ ይሰጣል። እግዚአብሔር እንደዚህ አለ፣ ጽኑ፣ አትፍሩ። ማንም ታናሽነትን አትመልከት ሕዝቤ።
ማንም ታናሽነትን አይናቅ። እኔ እግዚአብሔር አምላክ ከታመንክ በፊቴ ከቆም ከጸና እርስ በርስ ከተያያዝክ ከተቀራረብክ በፍቅር ከተያያዝክ እኔ እግዚአብሔር አሳልፌ የምሰጥህ አለ ምሰራው ነገር አለ። ታናሽነትህን አትመልከት፣ ራስህን አትመልከት ብለዋል። አመሰግንሃለሁ፣ ወድሃለሁ፣ እገዛልሃለሁ። ዛሬ ማምለክ ስለሆነልን ዛሬ እግዚአብሔር ሆይ ስለመጣልን ድምፅ ክብሩን ጠቅልለህ አንተ ውሰድ በጌታ በኢየሱስ ስም። ለዚህ ጌታ ልታናጭ